ለመጣላት ነው እንደይዘሽኝ የመጣሽው አንቺ ምን አይኖንም ማውጣላችሁ በቃ ተረጋግታችሁ አውሩ። እኔ እንደማንም በትዳሬ የምቀልድ ሴት አይደለሁም። እሺ ትዳሬ ነው። ከዚህ በኋላ ማለት ነው ይኸውልሽ እያስረዳሁሽ ነው እያስጠነቀቅኩሽ ነው። ገብቶሻል አይደለ? ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ እናንተ? ደህና ናችሁ? ክብሩ ይስፋ ለመድኃኒዓለም። እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰቦቼ እንደምታውቁት ባለፈው በጣም ብዙ ነገር ተፈጥሮ ነበረ። ማለት በእንደዚህ አይነት ሁኔታ እናንተ ፊት ባልቀርብ ደስ ይለኝ ነበረ። ግን እንግዲህ ምንም ማድረግ አልችልም። ተፈጥሯል ያለው ሁኔታ እንደዛ ሆኗል። እንግዲህ በጣም ከባድ ነገር ነበር የተፈጠረው ባለፈው። ብዙ ቤተሰቦችም እንግዲህ እንዳየውትኝ እንደዚህ አይነት ነገር ከእናንተ አይጠበቅም፣ እናንተ በፍቅር ነው ተምሳሌት መሆን የምትችሉት ብዙ ኮሜንት ሳይ ነበረ። ግን ደግሞ ግዴታ ለእናንተ ምስክር እንድትሆኑ ማሳየት ስለነበረብኝ ነው እናንተ ፊት ለፊት እንደዛ የሆንኩት። በጣም ይቅርታ ማለት ፈልጋለሁ በዚህ አጋጣሚ። ምክንያቱም በጣም ስሜታዊ ሆኜ በጣም አክት አደረግኩ መሰለኝና ትክክል አይደለም ሳስበው። ምክንያቱም እንደዚህ አይነት ነገር እንደዚህ በዚህ ልክ ካሜራ ፊት መሆን የለብኝም። ግን ደግሞ እንደምታውቁት እሱ ነው ጥፋቱን የጀመረው መጀመሪያ ላይ። ምክንያቱም እሱ ነው በቃ ወደዚህ እንደዚህ ስሜታዊ እንድናገርና ይሄን ሁሉ እንዳደርግ የገፋፋኝ ማለት ነው። ምክንያቱም ወይ ጥፋቱን አምኖ ይቅርታ ሊጠይቀኝ እንኳን አልሞከረም። ምክንያቱም ትዳር ውስጥ ስትሆኑ ልታጠፉ ትችላላችሁ። የሰው ልጅ ፍጹም አይደለም እና ሊሳሳት ይችላል። ይሄ ልጅ እውነትም አስቦ ሊሆን ይችላል፣ እውነትም አላስቦም ሊሆን ይችላል። እኔ አላቅም ብቻ ማለት ነው። ግን እኔ መሰለኝ ሴት ልጅ ነኝ፣ ልጅ አሳዳጊ ነኝ፣ ቤት ውስጥ ነው ያለሁት ምናምን ነገር እንደዚህ ነገር ሊሰማኝ ይችላል። እና ቢያንስ እንኳን አይደለም እኮ እንደዚህ ነው ምናምን ብሎ ቀስ ብሎ ሊያስረዳኝ አልሞከረም እንዳያችሁት። እሱም ደግሞ ከሱም ብሶ ጭራሽ በጣም እንኳን አደረኩት አይነት ነገር ነው ሁኔታውና በጣም ነው ስሜታዊ ሆንኩት። ምን እንደማደርግ ራሱ አላቅም ነበረ እንጂ እንደዛ እናንተ ፊት መሆን እንዳልነበረብኝ ትክክል ነው፣ እርግጥ ነው። ግን ደግሞ ትዳሬ ነው። በትዳሬ እንዳልኳችሁ መቀለድም አልፈልግም። ለዛም ነው ያን ሀል እንደዛ ስሜታዊ ሆኜ ምክንያቱም ተበሳጭቻለሁ። ሲሄድ እዛ ድረስ አስቡት፣ እኔ ሳያማክረኝ ከዛ ድረስ እዛ ድረስ ሄዱ። እንግዲህ አክቱን አይታችኋታል ማለት እንዴት ስትደባብሰው ስትነካው እንደነበረ ምናምን ነገር በጣም ነው የደበረኝ። ማንም ሴት ብትሆን በእኔ ቦታ ብትሆን የምትደበር ይመስለኛል። እንግዲህ እኔ እና ውድ ቤተሰቦቼ ዛሬ ደግሞ ምን ሆነ መሰላችሁ? አሁን በጣም እንዳልኳችሁ ሁሉ ነገር አይታይምና ብዙ ነገር ተፈጥሯል። ለካሜራ ፊት የማይቀርቡ ብዙ ነገሮች ተፈጥረዋል። ተጣልተናል ማለት ኢቭን በቃ መነጋገር ራሱ አንፈልግም ማለት። እርግጥ እኔ ውሃ መድፋቴ ምናምን ትክክል አይደለም፣ ማረጋጋት እንደነበረብኝም አስባለሁ አንዳንዴ። ግን ደግሞ እሱ ነው በቃ እንደዛ እንዲሆን ያደረገው። ምንም ማድረግ አልችልም። ምክንያቱም ሴት ልጅ እንደመሆኔ መጠን ወንድ ልጅ ላይ ትንሽ በዛ ልክ ማድረጌ ደግሞ ትክክል አይደለም ብዬ አሰብኩኝ። ምክንያቱም ምንም ቢሆን ትዳሬ ነው፣ ባለቤቴ ነው፣ ማክበር እንዳለብኝም ደግሞ ውስጤ ይሰማኛል። ቢሆንም ደግሞ ያው እሱ ያንን ነገር ስላደረገ በጣም ስሜታዊ ሆኜ እንዳደረግኩት ደግሞ አንዱ ጭንቅላቴ ይለኛል። ዞሮ ዞሮ በጣም እንደዛ በመፈጠሩ በጣም ተጣልተናል ማለት ኦልሬዲ ቤት ውስጥ አንነጋገርም፣ ብዙ ነገር ተፈጥሯል። ምክንያቱም ይሄ ነገር ካልተፈታ ከኔ ጋር ሰላም ልንፈጥር አንችልም በቃ። ምክንያቱም ይሄ ነገር መፈታት አለበት ማለት ነው። ማለት ግልጽ ሊሆንልኝ ይገባል። ያ ነገር ደግሞ ሙሉ ለሙሉ ሊቆም ይገባል። እንደዚህ ጌም እንደዚህ ጨዋታ አያስፈልግም እኔ ህይወት ውስጥ ማለት ነው። ጭራሽ ነው የማልፈልገው እኔ እንደዚህ ጨዋታ ማለት ነው። ስለዚህ ባለፈው ያንን ቪዲዮ አይተዋለች አይ ቲንክ እና በጣም ተናዳለች። እሷም እንዴት ስሜን ታጠፍኛለች ምናምን ነገር እያለች ነበረ። በጣም ተናግራኛለች በስልክም ማለት ነው። እና ኦልሬዲ ያው እኔ ቤት ውስጥ ስለማይመቸኝ ውጭ ወጥቼ ከሷ ጋር ሜዳ ለሜዳ መሄድ ስለማይመቸኝ እቤት ነይ ብያታለሁ። እቤት ነው ማውራሽ እኔ ምክንያቱም የልጅ እናት ነኝ፣ አይመቸኝም። ከልጅ ጋር ነው ቤት ውስጥ ነው የምሆነው። ስለዚህ ከተመቸሽ እቤት ነይ ብያታለሁ። ደውላልኛለች፣ እመጣለሁ ምናምን ነገር ብላኛለች። ቤተሰቦቼ ያው ማውራት እስከፈለገች ድረስ ታውራ፣ እኔ ችግር የለብኝም። ምክንያቱም ያለው እውነታ ነው እኔ ያወራሁት ማለት ነው። ልክ ማለት ትክክለኛውን ነገር ነው የተናገርኩት ማለት ነው። ምንም ያለ ስሟ ምንም ስም የሰጠዋትም ነገር የለም፣ ጨማምሬ ያወራትም ነገር የለም። ስለዚህ እቤት ነኝ ብያታለሁ። ምክንያቱም እኔ ከሷ ጋር እንደሱ ሜዳ ለሜዳ መሄድ አይመቸኝም።
እሱ ስለተመቸው ነው ማለት ምንም ስላሌለበት እንዳልኳችሁ ወጥቶ ሄደ። እንደፈለገም ሆነ ይሁን መብቱ ነው፣ እኔ አይመለከተኝም። ምክንያቱም በእንደዚህ አይነት ሁኔታ መቀጠል የሚፈልግ ከሆነ ያው እንዳልኳችሁ ከኔ ጋር ተለያይቶ እንደፈለገ መሆን ይችላል። ምክንያቱም ከኔ ጋር ሆኖ በእንደዚህ አይነት ሁኔታ መቀጠል አንችልም፣ የማይሆን ነገር ነው። ስለዚህ ማውራት ፈልጋለሁ ብላለች። ትመጣለች። ከመጣች ታውራ። እኔ ማለት ቤቴ አትምጪ የሚልበት ምንም ምክንያት የለኝም። በፊትም ተቀብያታለሁ። እሷ ናት ባለጌ ቃሏን ያጠፈችው። ስለዚህ ትመጣለች ማለት ነው። እመጣለሁ ብላለች። ቤተሰቦቼ ስትመጣ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። ማለት ካሜራ ደብቄ ምናምን ነገር የማወራው ነገር ምንም ስላሌለ ፊት ለፊታችሁ ነው የምጠይቃት፣ እሷንም ቢሆን ማለት ነው። ማለት ማውራት የምትፈልገውን ነገር ታውራ፣ ችግር የለብኝም ማለት ነው። እኔ ቤቴ ክፍት ነው፣ ነይ ብያታለሁ። እመጣለሁ ብላለች። ስለዚህ እናወራለን ማለት ነው። ፊት ለፊታችሁ ምንም የተደበቀ ነገር ስላሌለ ማለት ነው። እንግዲህ ቤተሰቦቼ ባለፈው ፊት ለፊታችሁ እንደዛ ስለሆንኩ ደግሞ እናንተ ውድ ቤተሰቦቼን ማክበር ስላለብኝ ይቅርታ ማለት ፈልጋለሁ። እንግዲህ እናንተን እሱም ደግሞ ጥፋቱን እስካላመነ ድረስ ይሄ ነገር ማለት ትክክልን አለመሆኑን ማመን መቻል አለበት ጭንቅላቱ መጀመሪያ ማለት ነው። ምክንያቱም እኔ ዛሬ ካላስቆምኩት ይሄን ነገር ከባድ ሁኔታ ነው የሚፈጠረው ቤተሰቦቼ። ማለት ልክ እንደምናየው አይነት ነገር ነው የሚፈጠረው ማለት ነው። ምክንያቱም ሁኔታው ወደዛ ነው። እንደዚህ አይነት ጨዋታ አናቅም ነበር እኛ በፊት ሁለታችንን ብዙ ነገር እያሳለፍን ያለ ነው። ግን እሱ ይሄን ነገር ፈልገዋለሁ፣ ቀጥልበታለሁ። እሷ ብቸኛ ስለሆነች እሷ ስለሚደብራት እየሄድኩ አዝናናታለሁ። ከእሷ ጋር መሆኔ ግዴታ ነው። ከእሷ ጋር ሜዳ ለሜዳ መዞሬ ግዴታ ነው ማለት እኔ የምፈልገው እንደዛ ነው ካለ እንግዲህ መቀጠል ይችላል። ከኔ ጋር ግን እንደዛ ነገር ማይሆን ነገር ነው። ልጅቱ ትመጣለች፣ እናወራለን ቤተሰቦቼ። እንግዲህ ስትመጣ ደግሞ ያለውን ነገር አሳያችኋለሁ ማለት ነው። እንግዲህ ቤተሰቦቼ እየመጣው ነው ብላለች። እስኪ ትምጣና እናወራለን ማለት ነው። ቤትም አላስገባትም ዛሬ ምን ታደርጋለች? ስለዚህ እየመጣው ነው ስላለች እዚሁ እናወራታለን ማለት ነውና እስኪ ትምጣና ምን ማለት እንደምትፈልግ ለምን እንደፈለገችኝ አወራታለሁ ማለት ነውና ቤት ማስገባት አልፈልግም። ሲሆን እንድትገባም አልፈልግም። ምንም አታረግም። ሰላም እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ሰላም ነው አለኝ። እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ አንቺ? ቤታችን ማን አሳየሽ አይደል? እንኳን ደህና መጣሽ እያለሁ እንግዲህ ምንም አይደለም። ያው እንግዲህ እንግዳ መቀበል ባህላችን ነው። ቀበልሻለሁ። እሺ አንቺ እንዴት ነሽ? ዛሬ ሰላም ማለትም ደብሮሻል መሰለኝ። ኦፍ ኮርስ ደብሮኛል። ለምን አይደብረኝም? በደንብ ነው የሚደብረኝ እንጂ አንቺው ምናምን ትኛለሽ። አሁንም አይደብርሽም? አይ ነገሮችን እኔ ቀለል አድርገሽ እንድትረጂ ነው። በባለፈው አይቻለሁ ቪዲዮአችሁን ስትደባደቡ። ምክንያቱም በእኔ ምክንያት እንደዚህ እንድትሆኑ አልፈልግም። ምክንያቱም እኔ ለሱ በማሰብ ለቤተሰቡ ሙሉ በማሰብ ነው እንጂ ለክፋት አስቤ ምናምን አይደለም። ነገሮችን በዙሪያ ጥምጥም አትያቸው ገለጽ አድርገሽ እኔ እንደ እህትነት እንደ ቤተሰብ ነው እንጂ ሌላ ነገር አስቤ እሱማ እኔም እኮ እንደ እህትነት ነበር የተቀበልኩሽ። በጣም ተንከባከብኩሽ። ማለት ትልቅ ነገር እንደዛ አበባን ጥፌ ምናምን አልተቀበልኩሽም። በእርግጥ ግን ባለችኝ ነገር ተቀብዬሽ ነበረ። ግን ደግሞ አንቺ ቀጠልሽበት ስራውን። በጣም ጥሩ ነበረ ያረጋችሁት የነበረው ነገር። በጣም ተጅው ወንድምሽ ነው። እውነትሽን ነው። አያስቅም። እየሳቁ አይደለም። እኔ ነገሩ ስለገረመኝ ነው። ታውቂያለሽ ማለት እንዴት እንዳሰብሽ አላውቅም። እንዳልኩት እኔ ከመጀመሪያውም ለሱ ከማሰብ ከማዘን የተነሳ ነው ከብዙ ርቀት ድረስ የመጣው እዚህ ድረስ ጸበል ይዤለት የመጣው። እውነትሽን ነው። መስሎኝ ነበር እኮ አልኩሽ። መስሎኝ ነበር እኔ ማለት ነው መሰለኝ። በጣም ያዘንሽለት ምናምን ልትንከባከቢ የሆነ ነገር እንዴት ነው መንከባከብ ታውቂያለሽ? ወንድም ብንከባከበው ምን ችግር አለ? እውነትሽን ነው። እውነትሽን ነው። እንዴት ነው የማይከፋኝ? ውዱ ባሌ እኮ ነው። ብዙ ዋጋ የከፈልኩለት ባሌ ነው። ገብቶኛል። ግን ገብቶሻል? ማንም ከየት መጥቶ ብድግ አድርጎ ይዞት እንዲሄድ ምናምን አልፈቅድለትም። ደግሞ እሱ ሕፃን ልጅ አይደለም። ኦልሬዲ ትልቅ ነው። ሕፃን ልጅ ባይሆንም ወንድ ልጅ ነው። እሺ ምንም ቢሆን ማለት ነው። ገብቶሻል አይደለ? አንቺ ግን ለምን ማለት ሌላ አካባቢሽ ላይ ዞር ዞር በትይ አይሻልሽም? ነገሮችን እንደዛ እንትን አትበይ። እንደዛ ዙሪያ ጥምጥም አትረጂ። ግልጽ አድርገሽ እያቸው። እኔ እዮብን ከመጀመሪያው ከስር መሰረቱ
ስለማውቀው ከስር መሰረቱ ነው። ከኔ በፊት ትተዋወቃላችሁ። አንቺንም ለማገዝ ያስክ ነው። አንቺ ኦሬዲ ልጅ አለ ቤት ውስጥ መውጣታች የመሱን ትሪት ማድረጋች እውነትሽና እና ለኔ ትሪት ማድረግ ስለማልችል አንቺ ትሪት ልታረጊው ነው ወስደሽ ትሪት ያረግሽ ያዝናናሽ ከዛስ እስቲ ከዛ ያለውን ንገሪ ከዛ ምን አለ አይተሽል እንዴ ሌላ ምን አዲስ ነገር አለ እውነትሽና አገኘው ታወራን በቃ ሌላ ምንም ጭራሽ እያደረጋችሁት የነበረው ነገር ምናምን ኖርማል ነው ላንቺ ኖርማል ነው ብለሽ ታስቢያለሽ እኔ ልንገርሽ ከሱ ጋር አውርቻለሁ ምንም ቢሆን ዋለ ይልሽ ሌላ የዘለለ ነገር የለም ስሚኝ ይልሽ በመጀመሪያ ደረጃ ይልሽ እኔ ባሌ ነው አቃለው ባልሽ ምክንያቱም ትክክል ነው እሱ ነው ጥፋተኛ ምክንያቱም አንቺን ተከትሎ እዛ ድረስ መምጣት አልነበረበትም ምንም አያረግም ባልትዳር ወንድ ነው ቢመጣ ስታዲየም ምን ችግር አለ ለምንድን ነው የሚመጣው እኔ እዚህ ጋር የሆነ ነገር ጸበል ራሱ ሄድ ምናምን ስለ ሄድ አልፈልግም ጸበል ነው እንዲዘሽ ሄድሽ ጸበል ነው ያ ቦታ አልወሰድኩትም ጸበል ነው እንዴ ሄድ እያበረታታሁት ነው እያበረታታሽ ነው ኧረ እባክሽ አበባ ምናምን አንጥፈሽ እያበረታታሽ ነው እውነትሽና እና አበባ ተበተነና ሰው እንግዲህ ፍቅር የሚገላለጽ ግዴታ በአበባ ብቻ አይደለም አንቺ ማንሽ ፍቅር እኔ እኮ ሚስቱ አንዳንዴ ልጅ ወጣ እስቲ አይምሮሽ ጥሩ ነገር ያስበል ከዛ ነው እንጂ እኔ እሱ ወድጀው አፍቅሬው ምናምን አለም ነገሮችን አንቺ እንደምታስቢው አይደለም አንቺ እኔ እንደማስበው ባይሆንም እኮ ልንገርሽ ይኸውልሽ የሚያየው ሰው ራሱ ይፈርዳል እኔ እንደማላየው ምናምን አይደለም ይኸውልሽ አሁን ተቀስሰሽ ምናምን ለኔ ለማስመሰል ምናምን ነገር አትሞክሪ ነው መቅለስስ ምናምን አለ ለማስረዳት ምናምን የምታደርጊው ነገር እኔ አልተመቸኝም ይኸውልሽ ምንም ቢሆን የልጅ እናት ሆንኩኝ ማለት ቤት ቀረኝ ማለት ነገ የተሻለ ነገር እውነት ነው ባለ ትሪት መደረግ ሊፈልግ ይችላል ምናምን ልክ እንዳንቺ መሽቀርቀር ምናምን ሊያምረው ይችላል ምናልባት ወንድ ልጅ ስለሆነ ምክንያቱም ወንድ ልጅ ስለሆነ ማለት ነው አንቺ ያንን አጋጣሚ ተጠቅመሽ ምናምን ተሽቀርቅረሽ አበባ አርገሽ ምናምን ለምን ወይን አላረግሽው ወይን ብታረጊው ማለት ነው እንደዛ አይነት አላማ የለኝም መሽቀርቀር ምናምን አለ አንድ ሰው የሚጠብቀው ራሱን ጽኑ አላል ጽሩ ሆነ ጸደት ብሎ ለመታየት ለራሱ ኮንፊደንስ ሲል ነው እንጂ ሰው ለማማለል ምናምን አይደለም ሰው ለምን ዘንጦ የሚወጣ ለራሱ ሲል ነው አይደል ጥሩ ኮንፊደንስ እንዲሰማው ነው እንጂ አንቺ አጋጣሚን እኮ የተቀምሽው አይደለም አንቺ አጋጣሚ እንደዛ አይደለም ከተማ ላይ ወንድ ጠፍቷል እንዴ ምንድነው እሱ ላይ እንትን አስመሰለብሽ ወንድ የጠፋ አስመሰለብሽ እሱን ትሪት ለማድረግ ጥሩ መስለሽ ተቀስሰሽ ምናምን ስትመጪ በቃኔ ለመርዳት ምናምን ደካማ ጎን ምናምን ነገር ያን ተጠቅመሽ ምናምን ወደ ህይወቱ እንዴት ነው እንደዛ ነገር ሊሆን አይችልም ልንገርሽ እኔ እንደማንም በትዳሬ መቀል ሴት አይደለም እሺ ትዳሬ ነው ከዚህ በኋላ ማለት ነው ይልሽ እያስረዳውሽ ነው እያስጠነቀቅኩሽ ነው ገብቶሻል አይደለ ለምን ታስጠነቅቂ ህፃን ልጅ ነው አስገድጆ አይደለም አውርቻለሁ አይደለም እንደዛ ስትናደጂውም የነበረው ስታወሪም የነበረው ቆይ እስኪ አውራሻለሁ ብለሽ እንደዛ በስልክም ስትንጨረጨር የነበረው እኮ ያንን ስላየሽ ነው እሱን እኮ ተናግሬዋለሁ ልንገርሽ ደግሞ የትም አይሄድም ባሌ ነው ገብቶሻል አይደለ ትዳሩን ህይወቱን ልጁን ለማንኛውም አትናደጂ ልጁን የሚፈልግ ከሆነ ምን አይደለም እኔ የራሴ ህይወት ያለኝ ሰው ነኝ እነሽና የራስሽ ህይወት ቢኖርሽማ ይወድሽ እንደዚህ በየሜዳው ባልተንዘላዘልሽ ነበር ገብቶሻል አይደለ ኖ ይሄ መንዘላዘል አይደለም እና እንዴት ነው ባለትዳር የሆነ ወንድ አይዋልሽ አንቺ ራስሽን ከኔ ጋር ኮምፔር አታርጊ ራስሽን ከራስሽ ጋር ገባሽ በፊት ካልሽበት አሁን ካልሽበት ራስሽን አለ አይደል በፊት ከነበርሽበትና አሁን ያለሽበትን ራስሽን እንድታይ ምንም ራስሽን እንደማይሆን በመልበስ እሱ ለማማለል እኔ ራሴን የማየው እንደውም እግዚአብሔር ይመስገን አሁን በተሻለ ሁኔታ ነው ያለሁት ልጅ አለኝ ባለትዳር ነኝ ገብቶሻል አንቺ ነሽ ባለትዳር ወንድ ለማማለል የሞከርሽው ማለት ነው እኔ ደግሞ አንቺ እንደምታስቢ እንደዛ አይደለም እኔ እሱን ለማገዝ ቤተሰብ እንዳለ ሁላችሁን ለማገዝ ያክል ኦሬዲ አሁን ልጅ አለ መውጣት እና ታዲያ ቆይ አንቺ ስራት የለሽም እንዴ እንከፍልሽ ባልሽን አትንከባከበም በስራት አንቺ ደግሞ ራስሽን አትጠብቂም እንዴ ምን ማለት ነው ራስሽን አትጠብቂም ማለት አይደለም መጀመሪያ ምን ቆይ ተረጋግታችሁ ነው እንደዛ ራስሽን ጥለሽ እንደዚህ ራስሽን ጥለሽኛለሽ አንቺ ቆይ ተረጋጊ እንደዛ አይደለም የሚደረገው አይደለም ምን እያተናገረች ሰምተሽ ሲጀመር ሰው ይዘሽ የመጣሽው ነገር አስበሽ ነው አይደለ ግቢ ቤቴ ድረስ ማለት ነው ገብተሻል አይደለ ምን ላድርገው ራሴን ምን አንቺ ነሽ የምትነግሪኝ ራሴን ስለመንከባከብ ሰው እንደዛ አይደለም ራስሽ ነሽ የምትነግሪኝ አንቺ ራስሽን ተንበያ ራስሽን ጠብቂ ራስሽን ተንከባከቢ አንቺ አይደለሽም እኮ የምትነግሪኝ ሲጀመር እየተንከባከብሽ አይደለም ስርዓት ያዥ እንደዚህ እንደርሳው እኛ ለማውራት እየሞከርን ነው ይኸውልሽ ሲጀመር አንቺን ይዛ የመጣችው ማለት ነው የሆነ ነገር አስባ ነው ገብቶሻል አይደለም በመጀመሪያ ደረጃ እየተናገረ ነው ባለጌ አይደለም እኮ እኔ ሰው ምን ነገር ባለጌ አይደለም ይኸውልሽ ቤት ድረስ መጥቶ አልነገርም አሁን ይኸውልሽ እኔ ራስሽን አትጠብቂ ምናምን ኧረ እባክሽ
እኔ በሷ ቦታ እኔ ማንቺ ተራ ንግግር ራሴ የሚነካ ሰው አይደለም። እሺ ግን ደግሞ እንኳን ተረጋግታችሁ እንደዛ አትባባሉ። እንደ ትልቅ ሰው አንቺ ምን እስኪ የምትናገረው እህቴ እንደዚህ መናገር አለበት እንዴ? ትክክል ነሽ። እንደ ሴት ብትሆን እንደ ሴት ቦታ በሴት ቦታ እኔ ልክ ነኝ። ባለ ትዳር ትክክል ነሽ። ባለትዳር ወንድ ነው እንደዛ ስታረጊ የነበረው እኮ አሁን አንቺ ምን አርኩታ ቢያንስ ሰው ጥፋቱን ያምናል። አንቺ ግን እንደዚህ ያደርግሻል። ገና ነገሩ የግል ተቆላላሽ እኮ እንኳን ምን አስበሽ ነው ባለጌ ቢያንስ ስርዓት አትይዝም እንዴ? እሷ ንግግሩ እንዴት ነው? በጣም ማባለከት የለውም እኮ። በመጀመሪያ እንደ ሰውም እንዳያችሁ ብዙ ሰው ተቆጥቷችኋል አይደለ? ስለዚህ በስርዓት አውሩ። ለምንድን ነው የመጣችሁ? ማንቺ ስርዓት ታውቃለች እንጂ ስርዓት እኮ አታውቅም። እቺ ስርዓት አታውቅም። ጓደኛሽ ስርዓት አታውቅም። አንቺን ነው የማወጣው። ቆይ እንደዛ አይደለም መደራረግ የለባችሁ እንዴ? እንደ ትልልቅ ሰው አንቺ ልጅ እናት ነሽ፣ አንቺም ሰው ነሽ። በቃ በስርዓት አውሩ። ሴቶች የልጅ እናት ሆን እንደዚህ ሞራል ማንጊ እኔ ሞራሌ ባንቺ የሚነካ ሰው አይደለም። እሺ ራስሽን አጣብቂ። አንቺ ራስሽ እንኳን ሳይ ባለጌ ባለጌ አንተ ተመልካች እንደዛ አሳይሻለሁ እንዴት እንደሞት ምንም አታሳይኝም። ወንድ ነሽ በቃ ለመጣላት ነው እንደ ይዘሽኝ የመጣሽው አንቺ ምን አይኗን ማውጣላችሁ። በቃ ተረጋግታችሁ አውሩ። ካወራችሁ አይቀር ወደዛ ሚኪ አወራኋት እኮ አንቺ ምን ንግግራትም እንደ በጣም ስሜታን ግን አንቺ ቢያንስ እንደ ሰው ባለጌ ናት እቺ ስርዓተ ቢስ እንደዚህ ዘልዛላ መሆንሽን ባቅ ኖሮ እኔ አይንሽን ባለጌ አንቺ ረፊ በቃ በእናትሽ አንቺ ሰው አታጅ ቡርቲ በማለት